እንደዚች አይነት ሴት ካያችሁ በቻላችሁ ታቀም አምልጡ። ለምን እንዲህ እንዳልኳችሁ ደግሞ መጨረሻ ላይ በደንብ ይገባቸዋል። ስሟ እዝራ ይባላል። እድሜዋ ደግሞ 19 ነው። እርጉዝም ነች። ግን ደግሞ ይሄን ልጅ ማሳደግ አትፈልግም። ፍቅረኛዋም እንደዛው። ስለዚህ ይሄን ልጅ ሄዳ እንትን ታደርገዋለች። ያ ምን ላችሁ እንደሆነ ይገባቸዋል። የእዝራ ፍቅረኛም ጄሰን ይባላል። እድሜው 33 ነው። እንደዚህ በእድሜ በጣም የተራረቀ ሪሌሽንሺፕ ሜቢ አንዳንዴ ያው ብር ተፈልጎ ሹገር ምናምን ተብሎ ምናምን ሊሆን ይችላል እንጂ ትክክለኛ ሪሌሽንሺፕ አብዛኛው ጊዜ አይሆንም። ለነሱ ግን ይሄ የእድሜ ቁጥር ተራ ነው። አብረው ፈታ እያሉ ነው። ትንሽ ቆይቶ ግን ነገሮች እንዳሰቡት መሄድ ያቆማል። ከትንሽ ጊዜ በኋላ አሌክስ የሚባል ሰው ኮፊ ሃውስ ውስጥ ሚሰራ ትተዋወቃለች። ግን ከጄሰን ጋር አልተለያዩም። አሌክስን ስተዋወቀው ጭራሽ ሁሉ ጄሰንን ታስተዋወቀዋለች ከአሌክስ ጋር። ሶስቱም ታዲያ ጓደኛሞች ይሆናሉ። ችግሩ ግን ትንሽ ቆይቶ ጄሰን ሳያቅ አሌክስና እዝራ ግንኙነት ይጀምራሉ ከጄሰን ተደብቀው። ነገሩ ግን ብዙ አልቆየም። ጄሰን ይነቃባቸዋል። አብረውም እዝራና ጄሰን ለ9 ወር አካባቢ ነው የቆዩት። እንደ ድንገትም ነው ታዲያ ስልኳ ላይ ቼክ ሲያደርግ ከአሌክስ ጋር የምትጻፈውን ነገር ያየው። በጣምም ይናደዳል። አሌክስን አስተዋውቀው ኖርማል ጓደኛዬ ነው ብለው ከጀርባው እንዲህ ማድረጓ በጣም ይደብረዋል። እሷም በዚህ በኩል ደግሞ የራሳችሁ ጉዳይ እግር ብሉትልና ሁለቱን አሌክስንም ጄሰንንም ትተዋቸዋለች፣ ትፋታቸዋለች። ግን ብዙ አልቆየም። ትንሽ ቆይታ መጸጸት ትጀምራለች። ጄሰንም ማሰብ ትጀምራለች። ከጄሰን ሙቭ ልታደርግ አልቻለችም። እንደውም አብሬ ሆናለሁ እመለሳለሁ እንደምንም ትላለች። ችግሩ ግን እዝራ ከአሌክስ ጋር ብቻ አይደለም ከጄሰን ጓደኛ ጋርም አብራ ተኝታለች። የሆነ ቀን ሰክራ ፈታ ብላ ከዛ አብራው ትተኛና ከዛ ደግሞ ጄሰን ሰምቶ እንዳይደብረው ብላ ደፍሮኝ ነው ጾታዊ ጥቃት አድርሶብኝ ነው ብላ ለፖሊስ ትከሳለች። የጄሰን ጓደኛ ነው ማለት ነው። ፖሊሶቹም ይሄን ነገር ካዩ በኋላ ነው ይሄ ጾታዊ ጥቃት አይደለም ፈልገሽ አስበሽ ያረግሽው ነገር ነው ብለው ክሷን ውድቅ ያደርጉባታል። ለጄሰንም ታዲያ ሳልፈልግ ነው ይሄን ያስደረገኝ ትሏለች። በቻለችው አቅም በቃ ቴክስት ነው የምትልከው ዝም ብላ አብረን እናውራ። ጄሰን ግን እንዳታስቢው ብሎ ችላ ብሏታል። ምክንያቱም አስቡት የእናንተ ፍቅረኛ አንደኛ ከጓደኛችሁ ጋር ሁለተኛ ደግሞ ካስተዋወቃችሁ ሰው ጋር ተኝታለች እና እንደዚህ አይነት ሴት መልሶ የራስ ማድረግ አይሮን ነው አይታሰብም። በተለይ ወንዶች ጋር እንደዚህ አይነት ነገር ሴቶች ጋርም እንደዛ ነው። ግን በወንዶች ራሴን ወክዬ ስናገር ግን አይታሰብም። ከነጨራሽ አይፈልጋትም። ችግሩ ግን ይህንን ነገር እሷ አልተረዳችም እንደማይፈልጋት። እስከ ጥግ ለመሄድ ዝግጁ ነች እሱ ለመመለስ። ኢቭን በየቀኑ ከምትልከው ቴክስት ውጭና ደጋግማ ከምትደውለው ውጭ አሌክስ ጋር ሁሉ ደውላ እባክህ ከጄሰን ጋር አስታርቀኝ ብለዋለች። ልብ በሉ ጄሰን ላይ ቺት ያደረገችው ከአሌክስ ጋር ነው። አሌክስ ሄዶ አሁን መልሶ ከጄሰን ጋር ሲያስታርቃት የማይመስል ነገር ነው። ብቻ አሌክስንም ጭምር ትጠይቀዋለች። አሌክስም በዚህ ነገር ኧረ እኔ አይመለከተኝም ብሏታል። በዚህ ሰዓት ትበሳጫለች። እንዴት እምቢ ይለኛል ትላለች። ከዛም ልክ ከጄሰን ጓደኛ ጋር ጾታዊ ጥቃት አደረሰብኝ ነው እንዳለች አሌክስም ሳልፈልግ ነው ጾታዊ ጥቃት ያደረሰብኝ እሺ ብዬ አይደለም ቺት ያረኩብክ ተስማምተን ሳይሆን ደፍሮኝ ነው የሚል ነገር ነው መፍጠር የፈለገችው። በዚህም ብቻ አላቆመችም። አሌክስንም ለመግደል ትነሳለች። በእንደዚህ አይነት ሁኔታ የተለማመጠች ጄሰንን 1 ዓመት አለፈ። አሁን 2018 ነው እንደ ፈረንጆች አቆጣጠር። እናም ወደ እቅዷ ገብታለች። ጄሰን ሁሌ የሚሄድባት ቡና የሚጠጣባት ቦታ አለች። እዛ ሄደች። እንዲህም ትለዋለች አሌክስ ጋር ሊሄድ ነው የሆነ እቃ ነበረኝ እሱን ልቀበል ነው። ጄሰንም ይንሳይ ግራ ገብ ምን አስባ ነው ምናምን ብሎ ከዚህ በፊት ደግሞ ነግረዋለች። እሱ አላመነም እንጂ አሌክስ ጾታዊ ጥቃት አድርሶብኛል ብላ። ስለዚህ ወደ እሱ ጋር ስትሄድ ጄሰን ጉዷል ልይ ብሎ ከኋላ ይከተላታል። የአሌክስ ቤትም ደርሳ ወደ ውስጥ ትገባለች። ጄሰንንም ሳታየው ከኋላዋ ተከትሏት እዛ ቤት ውስጥ ይገባል። ምን እንደሚያደርጉ ማየት ይፈልጋል። እሷ እንዳለችውም ታዲያ አሌክስ ጾታዊ ጥቃት ሊያደርስባት ምናምን በጭራሽ አይፈልግም። ኖርማል ወሬያቸውን አወሩ። በዚህም እየዋሸችው እንደሆነ አውቆ ትችቺ ብሎ ሳታየው ቀስ ብሎ ሹልክ ብሎ ከዛ ቤት ይወጣል ጄሰን። በዚህ በኩል ግን እዝራ አሌክስን ና የሆነ ቦታ ልውሰድ ትለዋለች። ለምን ምናምን ሲላት ብቻችንን እንድንሆን ትለዋለች። በዚህ ሀሳብ ተስማምቶ እሱ እየሄደ ነው። መኪናዋ ውስጥ ገብቶ ያሰበችው ቦታ ሲደርሱ መኪናውን ቆም አድርጋ አሌክስ ጀርባውን ወደ ሌላ ቦታ ሲያዞር ጩቤ ታወጣና አሌክስን መውጋት ትጀምራለች። አሌክስም ሊይዛት ሞከረ፣ ግን እሷ በፍጥነት መውጋት ትጀምራለች። 1-2 አይደለም 14 ጊዜ ትወገዋለች። እሱም ይሄን ያክል ተወክቶ አቅም ስላልነበረው ሞተ። ስልኩንም አውጥታ ድቅቅ ታደርገዋለች። ምክንያቱም አሁን ላይ በስልካችን የቱ ጋር እንዳለን በቀላሉ መታወቅ ይችላል። ስልኩን ካደቀቀችው ግን ስልኩ ከተሰበረ ምልክት መስጠት አይችልም። ለዛም ብላ ነው ስልኩን የሰባበረችው። ቀጣይ ደግሞ ልብሶቿን በያዘችው ጩቤ መቆራረጥ ጀመረች። ራሷንም በጩቤው ማድማት ትጀምራለች። ሀሳቧ እዚህ ጋር ማድረግ የፈለገችው መቼስ ገብቷቸዋል። እሱ እንዳጠቃት ለማስመሰል ነው። ጭራሽ ሁሉ በጩቤው እንዲህ ብላ
ቦይ ብላ ትጽፋለች። ይሄን አጻጻፍ ልብ ብላችሁ እዩት። እንዲህ ብላ ነው ቦይ ብላ የጻፈችው። በኋላ ላይ ስለዚህ አጻጻፍ በደንብ እናወራለን። እና ቦይ ብላ በጩቤው ላይ ጻፈች። ቦይ የሚለውን ቃል ለምን ተጠቀመች ካላችሁ በፊት ስትማር ጎረምሳው ወንዱ ምናምን እያሉ ነው የሚጠሯት። እንደ ሴት አልነበረም የምትጠራው። ስለዚህ በዛ ማንነቷ በፊት ማንነቷ አታክ እንደተደረገች ወይም ጥቃት እንደደረሰባት ለማስመሰል ነው ቦይ ሚለውን ወይም ወንድ ሚለውን ላይ ለምትነቅሰው። እናም ከዛ ቦታ እዝራ እሱን ከገደለች በኋላ እየሮጠች እየጮች መውጣት ትጀምራለች። ከአካባቢው ብዙ ርቀት ከሄደች በኋላ አንድ ጫካ ውስጥ የሆነ ቤት ታያለች። በሩን ማንኳኳት ብላ ታስከፍትና ውስጥ ላለው ሰውዬ ጥቃት ደረሰብኝ፣ አጠቁኝ፣ ምን እንደተፈጠረ ግን ማስታውሰው ነገር የለም፣ በቃ ጥቃት እንደደረሰብኝ ነው ማቀው ትላለች። ወዲያውም ይህ ሰውዬ ታዲያ ፖሊሶች ጋር ደወለ። መጥተውም ወሰዷት፣ ወደ ሆስፒታል አስገቧት። ትንሽ ያለ ሲላትም ታዲያ ፖሊሶች ምን ተፈጥሮ ነው ብሎ ይጠይቋታል። እሷም አላስታውስም ምንም ትላቸዋለች። አንድ ትዝ የሚለኝ ነገር ለመጨረሻ ጊዜ አሌክስ ከሚባል ልጅ ጋር አብሬ እንደሆንኩ ነው፣ በተረፈ አላስታውስም አለች። በዚህም ወዲያው ፖሊሶች አሌክስን ማፈላለግ ይጀምራሉ። ሊያገኙት ግን አልቻሉም። ቤተሰቦቹ ጋር ይደውላሉ። ቤተሰቦቹም ለረዥም ጊዜ አላየነውም ይላሉ። ፖሊስም ታዲያ እሷ የተገኘችበት ቦታ ላይ በደንብ አካባቢውን መፈተሽና መፈለግ ጀመሩ፣ በውሻ በምን አድርገው። እናም ፖሊሶች የእዝራን መኪና ያገኛሉ። እዛ ውስጥ ደግሞ የአሌክስን ሬሳውን ጭምር ያገኛሉ። ወደ ሆስፒታል መጥተው ይጠይቋታል። እዝራን መኪናሽን አግኝተነዋል፣ አሌክስም ሞቷል ብለው። እዝራ ምን ብያችሁ ነበረ? ማስታወስ አልችልም ብላ ነበር ብያችኋለሁ። ድንገት ምን እንደተፈጠረ ሳይታወቅ ማስታወስ ጀመረች። ምንም አላቅም ስትል የነበረችው እንዲህም ብላ ተናገረች። አሌክስ ጥቃት ሊያደርስብኝ ሲል ራሴን ስከላከል ነው እየገደልኩት አለች። ይሄ ቦይ የሚለውንም የጻፈብኝ እሱ ነው አለች። በጩቤ የጻፈችውን እጇ ላይ ማለት ነው። ፖሊሶች ግን በሷ ወሬ ብዙም አልጣማቸውም። አንደኛ አሌክስ 14 ጊዜ ነው የተወጋው ብያቸዋለሁ። ራሱን ለመከላከል ሰውን 14 ጊዜ ይወጋል የሚለው አሳማኝ አይደለም። የሆነ ቦታ ወቅታችሁት ልታመልጡ ትሻላችሁ እንጂ ለመግደል አትሄዱ። በዛ ላይ ደግሞ ዋነኛውና እንዲጠረጥሯት ያደረጓት እጇ ላይ የተጻፈው ቦይ የሚለው አጻጻፍ ነው። አንደኛ ጽሁፉ የተጻፈው ግራ እጇ ላይ ነው። ሁለተኛ ጽሁፉ ወደ እሷ ነው የተጻፈው። ወደ እሷ ነው ማለት ለምሳሌ ይሄን እስክሪብቶ አንስታችሁ እንዲህ ብላችሁ ቦይ ብላችሁ ስጽፉ እዚህ ጋር እጃችሁ ላይ የሚነበበው በዚህ በኩል ነው። የሆነ ሰው ደግሞ እጃችሁ ላይ ቢጽፍ ወደዚህ አይደለም የሚጽፈው፣ በዛ በኩል ነው የሚጽፈው። አሁን ለምሳሌ ቦይ ብዬ እኔ ብጽፍ ሌላ ሰው እጅ ላይ እንዲህ ነው የሚሆነው፣ በዚህ በኩል ነው የሚሆነው። ሌላችሁ የፈለግኩት ግልጽ ነው መቼስ። ጽሁፉ ይገለበጣል እና የጻፈችው አጻጻፍ ወደ ራሷ እንደሆነ ያስታውቃል። እሷ ላይ እንዲህ መጻፍ ይችላል፣ ግን አብዛኛው ሞስት ፕሮባብሊ የሚሆን የሚችለው ራሷ እንደጻፈች የሚያሳይ ነገር ነው። እናም በንግግሯ በወሮቿ ፖሊሶች ብዙም አላመኗትም። እንደውም የበለጠ ሊያሳምን የሚችለው ቦይ የሚለውን ከጀርባ በዚህ በኩል እንደዚህ አድርጋ ጽፋው ቢሆን ኖሮ ሌላ ሰው እንደጻፈ ያስጠረጥራል። ይህ በራሷ አስተካክላ ግጥም አድርጋ ነው የጻፈችው ወይም ደግሞ የቆረጠችው አሉ። ማስጨነቅም ጀመሩ ፖሊሶች። እንዴት እሱ በዚህ በኩል ጻፈው ጽሁፉን? እሱ ከሆነ የጻፈው ለምን አልተገለበጠም እያሉ፣ እንዴትስ ነው ራስሽን ለመከላከል 14 ጊዜ ሰው የምትወጊው እያሉ ጥያቄ በጥያቄ ሲያፋጧት ሲያደናብሯት ሁሉን ነገር ታምናለች። አሌክስ ጥቃት አላደረሰብኝም፣ ሁሉን ነገር ራሴን በራሴን ያደረግኩት ትላለች። ፖሊስም ይህንን መረጃ ይዞ አንዳንድ ሌሎችንም መረጃ አጠናክሮ እዝራን ቀጨም ያደርጋታል። ትክክለኛ ፎቶዋን ከማሳየቴ በፊት ግን ምንድነው ላይክ ማድረግ አቁማችኋል። ምንም ላይክ እያደረጋችሁ አይደለም። በዛ ላይ አንዳንድ ሰዎች ኮሜንት ላይ ቪዲዮ እየመጣልኝ አይደለም ያለችሁ ነው። ላይክ ካላደረጋችሁ ሰብስክራይብ አድርጋችሁ የደውል ምልክት አለች፣ እሷ ላይ ኖቲፊኬሽን ኦል ማድረጋችሁ ቼክ አድርጉ። ኦል ካደረጋችሁ የምለቀው ቪዲዮ እንዳለ ይመጣላችኋል። እናም ቆንጆ አድርጋችሁ ላይክ አድርጉ፣ ኮሜንት አድርጉ። ወደ ታሪኩ ስንመለስ የእዝራ ትክክለኛ ፎቶ ይህን ይመስላል። ፍርድ ቤት አቀረቧት፣ እድሜ ልክ ፈረዱባት። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።